የ2018 ኤንትራንስ ኤግዛም አስመልክቶ ትምህርት ሚኒስቴር ዛሬ መግለጫ ሰጥቷል ማለት ነው። ማለትም ዶክተር ብርሃኑ ነጋ ሙሉ ኢንፎርሜሽን ሰጥቷል ማለት ነው። የሰጡትም ኢንፎርሜሽን እንግዲህ ሁሉም ኢንፎርሜሽን ነው ማለትም ማንም ከፍተኛ እንደመጣ ከየት ትምህርት ቤት እንደሆነ ሁሉ ተናግሯል ማለት ነው። የሶሻል ሳይንስም የናቹራል ሳይንስም ማለት ነው። እናም ደግሞ ያለፉትን አመታት ወይም ደግሞ 2017 እና 2018ን ኮምፔር በሚያደርጉበት ጊዜ ያለፉትና የወደቁትን ተማሪዎች ፐርሰንት አስቀምጠዋል ማለት ነው። ሶ እሱን ሁሉ ኢንፎርሜሽን በዚህ ቪዲዮ ነግራችኋለሁ። ሰብስክራይብ ብቻ ማድረግ ነው የሚጠበቅባችሁ ማለት ነው። በመጀመሪያም ነግራችሁ ማን ከፍተኛ እንዳመጣና ከየት ትምህርት ቤት እንደሆነ እነግራችኋለሁ ማለት ነው። ከናቹራል ሳይንስ እንጀምራለን። ወንድ ናቹራል ሳይንስ ማለት ነው 591.6 ነው ያመጣው። እሱም ከኦዲኤ አዳማ አዳሪ ትምህርት ቤት ነው ማለት ነው። እዚሁ ከናቹራል ሳይንስ ሳንወጣ በሴቶቹ 583 ከአገው ትምህርት ቤት ነው ማለት ነው። ከአገው እንጂባራ ትምህርት ቤት። በሶሻል ሳይንስ በኩል ደግሞ ከወንድ ውስጥ 576 ካመጣ ነው ዶዶላ ኢፋቦሩ ትምህርት ቤት ነው ማለት ነው። በሴቶች ውስጥ ደግሞ በሴቶቹ ከሶሻል ሳይንስ ውስጥ 569 ከቦሌ ሱፐር ሆሊ ሰርቬር ትምህርት ቤት ነው ማለት ነው። ከፍተኛ ተማሪ ያሳለፉ ክልሎች አዲስ አበባና ኦሮሚያ ክልል ነው ማለት ነው። ወደ 550210 ተማሪዎች ፈተናውን የወሰዱ ሲሆን እናም ከተፈተኑት ውስጥ 12 ፖይንት ወይም ደግሞ 12.8 በመቶ የሚሆን ተማሪ ከ50 በላይ አምጥቷል ወይም ደግሞ አልፏል ማለት ነው። የባለፈው ዓመት 2017 ካስታወሳችሁ 8 ፖይንት ወይም ደግሞ 8.4% ነው ከመቶ በመቶ ሲሰላ ማለት ነው። ስለዚህ በጣም ከፍተኛ ለውጥ ነው ማለት ነው። ማለትም ዘንድሮ ያለፉት ተማሪዎች እንደ አጠቃላይ በኮምፒውተር 70% የሆኑ ተማሪዎች ተፈትነዋል። ከነሱ ውስጥ ደግሞ በኮምፒውተር ተፈትነው ያሉት 18.37 ነው። በወረቀት ተፈትነው ያለፉት ደግሞ 4.2% ነው ማለት ነው። በ2018 ወይም ደግሞ ዘንድሮ ተፈትነው አጠቃላይ ተፈትነው ያለፉት 70544 ናቸው። ከነዛ ውስጥ ደግሞ 16.5 የሚሆኑት ከናቹራል ሳይንስ ያለፉ ሲሆን 8.33 ደግሞ ከሶሻል ሳይንስ ያለፉ ተማሪዎች ናቸው ማለት ነው። እናም ፈተናውን ለመልቀቅ ወይም ደግሞ የፈተናውን ሊንክ ሪቪል ለማድረግ ወይም ደግሞ ይፋ ለማድረግ ፈተናውን እንድታዩት ወይም ደግሞ ውጤታችሁን እንድታዩት ሊንኩን ለመልቀቅ ወይም ደግሞ ሊንኩን ፍሪ ለማድረግ ማለት ነው። ውጤታችሁን ለመልቀቅ መጀመሪያ ቃለ እንደዚህ አይነት ይደረጋል፣ መግለጫ ይሰጣል። ከዛ በኋላ ነው ፈተናችሁ ሊንክ ላይ የሚለቀቀው የናንተ ፈተና ማለት ነው፣ የናንተ ውጤት ማለት ነው። ስለዚህ ውጤታችሁን ማየት የምትችሉት ከዛሬ ጀምሮ ወይም ደግሞ ነገ ሊሆን ይችላል ወይ ከነገ ወዲያ ሊሆን ይችላል። ብቻ በዚህ 2 ቀን ውስጥ እንደሚለቀቅ ነው ማለት ነው። ስለዚህ ሲለቀቅም ቀጥታ መረጃውን አሳይነግራችኋለሁ ወይም ደግሞ እንዴት እንደምታዩ የምሰራላችሁ ይሆናል ማለት ነው። ቪዲዮ በቀጣይ ቪዲዮ እስከምንገናኝ ፒስ አውት። ሰብስክራይብ በማድረግ ብቻ ጠብቁ። ቀጥታ እሰራላችኋለሁ ማለት ነው። ቶሎ ቻው። መልካም እድል ለሁላችሁ።